እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። እንግዲህ ተመልሰን መጥተናል ማለት ነው ቤተሰብ። ዛሬ እንግዲህ ሩታ በቀደም በተፈጠረው ጉዳይ አብርሽ ሄርሜላ እንደመረጠ እንዴት ተከታታይ ድራማ አድርጎብን አብርሽ እንግዲህ ሰስፔንስ አድርጎ ሄርሜላ መርጧል ማለት ነው። እንግዲህ የሁላችንም ፍላጎት ባይሆንም የግማሾቻችን ፍላጎት እንግዲህ ሄርሜላን እንዲመርጥ ነበር። አሁን ካለው ኮንዲሽን አንፃር ማለት ነው። ሄርሜላ ከልቧ አፍቃሪ፣ ከልቧ ምስኪን፣ ከልቧ በጣም በቃ የዋ ሰው በቃ ልቧን ሁሉ ነገሯን ህይወቷን ሁሉ ነገሯን ስቲል የሰጠች ሴት ብኖር በአሁኑ ሰዓት ሄርሜላ ነች። ስለዚህ ሄርሜላ ይገባታል ባይነኝ እኔ ያንን ነገር ነበር ያየነው እና ከዛ ያን ካየን በኋላ ደግሞ አሁን ሩታ በጣም ከመናደደው የተነሳ ብዙ ነገር ሆናለች ብዬ አስባለሁ። ለማንኛውም እስቲ ፊቷን ራሱ ይዩት እስቲ ሩታ በጣም የተጎዳችና ያን ነገር ካየች በኋላ ፍጹም የተለወጠች ፍጹም በቃ ክስም ያለች ተስፋ የቆረጠች ነው የምትመስለው። እዚህ ጋር ስታይ እያስመሰለች ነው እንጂ ያለችው በጣም እንደዚህ አይነት ስሜት ውስጥ ነው ያለችው ማለት ነው። ቤተሰብ ግን ቪዲዮውን እስከ መጨረሻ ተመልከቱ። ሰብስክራይብ ግን እባካችሁ አድርጉ ቤተሰብ። ሰብስክራይብ ካደረጋችሁ እኛም በየቀኑ በብርታት በሞራል ሁነን ቪዲዮ እንሰራለን ማለት ነው። ሰብስክራይብ ማድረጋችሁን አትርሱ። ቀጣይ ቪዲዮ እንዲደርሳችሁ ላይክ ኮመንት ሰብስክራይብ ያደረጋችሁ ይሄን ቻናል ተቀላቀሉ ላለው ማለት ነው። እንግዲህ ለኛ ስለሚጠቅመን ነው ቤተሰብ ሰብስክራይብ ማድረጋችሁ። እዚህ ጋር እንግዲህ ምንድነው እኔ ግን ግራ የገባኝ ከመሱን ከማለት በፊት ይሄ ወፍራሙ ልጅ በፊት እዛኛው ሲያሽቃብጣን ነበር እንዴ ከነ ብሩክ ጋር ከነ አቤል ጋር ምናምን እየመጣ በጣም ብዙ ታሪክ ሲሰራ ነበር አይደል? እንግዲህ ትናንትና ከትላንት ወዲያ ዛሬ ምን ተፈጥሮ ነው ደግሞ እዚህ መቶ ደግሞ ሩታን ተጎድተሻል አትሂጂ ወደ ቤት መሄድ የለብሽም ይላል ከደስታ ጋር መጥቶ እኔ እኮ ግራ ግብት የሚሉ የዚህ ኮንተንት ውስጥ ያሉ የነሩታ ቲም ውስጥ ያሉ ሰዎች እንዳለ ቅዥቢ ናቸው በእውነት። እኔ ግራ ገብት እኔ ከሄርሜላ ውጪ ሁሉም በቃ በጣም ነው ግራ የሚያጋቡኝ ማለት ነው። ዛሬ እዚህ ጋር ናቸው ነገ ስትሏቸው ነገ እዛ ጋር ነገ ደግሞ እዛ ጋር ናቸው ስትሏቸው ደግሞ ከነገ ወዲያ እዚህ ጋር ብቻ ግን እንዲህ የሚጨበጥ የለም። ሁሉም ልጅ ናቸው ሩታን ጨምሮ ማለት ነው። አሁን ሩታ ደግሞ እያስመሰለች ነው እዚህ ጋር እንዳልተጎዳ ሰው ምናምን አክት እያደረገች ነው። ቤቷ እንኳን መሄድ አስባ ማታውቅ ሴትዮ እንግዲህ ዛሬ ተነስታ እናቴ ጋር ልሄድ ነው ምናምን እያለች ነው ማለት ነው። በፍጹም እኮ ከዛ ራሱ 3 ወር ሳይሞላት በስንት ስቃይ ነው በስንት ስቃት ሞልተዋት እዛ እንድትቀር አድርገው እህትና እናት በግድ ቀርታን የመጣችው ያን እንግዲህ የማያስታውስ ሰው የለም አይደል? አትፈልግም ነበር እዛ መቀመጥ። አሁን ደግሞ ከመሬት ተነስታ ድንገት ምክንያቱም አብርሃም ደግሞ ልጄን ይዛብኝ ልትሄድ ነው ብሎ ሆይ እያለ ይመጣል አይደል? ያችን ነገር ፈልጋ እንግዲህ ካሄድኩ ብላ ደግሞ ክሊፕ እየሰራች ነው ማለት ነው። ሩታ ሁሌም አያልቅባትም። አብርሃምን ለማምጣት ማትቆፍረው ጉድጓድ የለም ወደ ቤቷ። እዚህ ጋር ግን የምታስመስለው ነገር አለ እንግዲህ እንዳልፈለገች ነገር እና በቃ እናቷ ጋር መሄድ ብቻ እንደሆነ ፕላኗ እያሳየች ነው ማለት ነው። እሷ ግን ዋና አላማዋ ምንድነው? አብርሃም ተመልሶ ልጄን ይዛብኝ ልትመጣ ነው ብሎ እዚህ ቤት እንዲመጣ ነው ፍላጎቷ ማለት ነው። ምክንያቱም ተቃጥላለች፣ ደብናለች፣ አራለች፣ ውስጧ የሌለ ነዷል። ስለዚህ ለዛ ግዴታ አብርሃም እዚህ መምጣት አለበት። መምጣት ደግሞ የሚችለው በመልኩ ነው ልጁን ይዛበት ቤተሰብ ጋር ስትሄድ ግዴታ ስለሚናፍቀው ልጁ መሆን ስለሌለበት ይመጣና ደግሞ ሌላ ተካራና ደግሞ ሌላ ከአብርሃም ጋር ሌላ ነገር ስለሚፈጠር ያን ነገር ፈልገው ነው እንጂ በፍጹም ፕላን ውስጥም እኔ ይሄ የኔ ስሜት ነው። ቤቷ የመሄድ ፍላጎት የላትም ማለት ነው። ድንገት ተነስታ ቤቷ ለመሄድ ያሰበችው አውቃ ነው። ለመሄድ ሳይሆን እሄዳለሁ የምትለው ያው በቃ አብርሃም ልቡን ታውቋለች። ደካማ ጎኑን ሱስ ጎኑን ስለምታውቀው እንደሚመጣ ስለምታውቅ ነው በዚህ ሁኔታ ማለት ነው። በዛ ነው አሁን ሩታ እንደዛ እያለች ያለችው ማለት ነው። እና ይሄ ቦርጫሙ ልጅ በጣም ነው የገረመኝ ማለት ነው። ምን አይነት ጉደኛ ነው? ቪዲዮ ግን ሪከርድ ተደርጎ የማይቀመጥ ነው የሚመስላቸው። እኔ እኮ ግራ ነው የሚገቡኝ የኢትዮጵያ ሕዝብ እዚህ ጋር ሲያዩት በቃ ሁሉም ፋራን የሚመስላችሁ ስናያችሁ ምናምን እዚህ ጋር ቁጭ ብለን እንደ እያንዳንዱ ነገር እኮ እናስተውላለን እናውቃለን። ግን ይመቻችሁ ሲጀመር ቪዲዮ እየሰራችሁ ያላችሁት ይመቻችሁ ስሩ ነው። እኛም እዚህ ጋር ቪዲዮ እየሰራን እስከሆነ ድረስ ማለት ነው እንጂ ትላንትና እዛ ጋር አይተን ለአብርሃም ስታሽቃብጥ ስንት ታሪክ ሲፈጥር ቆይተ ደግሞ ዛሬ ደግሞ እዚህ ጋር መጣህና እንዳትሄጂ ውዴ ህይወቴ ምናምን ነገር አዝንልሻለሁ ልጅሽን ሳትንከራተቺ ገለመኔ ምናምን ማለት ነው። ቤተሰብ ይሄን ነገር ከምን ታዩታላችሁ? ስለዚህ ለቦርጫሙ ልጅ ነው የማወራው። ሌላው ደግሞ እዚህ ጋር ያስተዋልኩት ነገር በደንብ አስተውሉ። የሩታ ፊት ያለቀሰ ፊት፣ ያዘነ ፊት፣ የተጎዳ ፊት አይመስላችሁም? እሱንም አስተውሉ። ሌላው ደግሞ እኔ የምለው እንትና ደስታ መሄዱን አሜሪካ ተው የት ነው አውስትራሊያ ነው ገለመን የሚለው እዚህ ነዋሪ ነው አይደል? ሄድሽ ያውቁ ነው እንትን ነዋሪ ነኝ ሊወስድሽ ነው ምናምን ያለ ክስም ያለ ደሃ
እንትና ደስታ ምንድነው የሚለው? ምን አድርጉ ነው የሚልን? አይ ደስታ የመጣበት መንገድ ትዝ እያለኝ እኮ ነው። ስንት ነገር ሰክሶ ልውሰድሽ ከነ ልጅሽ ከእንትን ፓስፖርት ምናምን እያለን እሱ ግን እዚህ ነዋሪ ነው ከነዚህ ልጆች ጋር እየተተራመሰ ነው እላችኋለሁ። ቤተሰብ የምር የሚያስገኝ ደስታ ነው እኔ ከዚህ ሁሉ ጨዋታ ውስጥ። ምክንያቱም ሄርሜላን ብትሉ ከልቡ አፍቃሪ ነች። ረጅም ጊዜ ብዙ መስዋዕት ስትከፍል ያየናት። በዛ ልክ የሰው ልጅ ሊዋሽ አይችልም። እውነተኛ ፍቅር ይዟት የመጣች ሰው ነች አለች። ስቲል እንትና ነገር ነው። በየቀኑ ሀሳቡን እየቀያየረ በየቪዲዮ ካያችሁት ሀሳቡ ሲቀያየር ብቻ ነው የምታየው። ግን እዚህ ጋር ዋና ኮንተንቱ ደግሞ ምንድነው? ይረሳዋል እንጂ የአብርሃም አፍቃሪ ነው። ይረሳውና ግን አንዳንድ ቀን ይዘላብዳል ምናምን ላስታርቃችሁ ብሎ ሁለቱን ያስታርቃል። ደግሞ ይመለስና ደግሞ እሷ እንድትጎዳ አልፈልግም ከእሷ ጋር ልሁን ደግሞ እያለ ሌላ ታሪክ ማለት ነው። አይ ደስቲቱ ይመችሽ። ለማንኛውም ፈታ በይና ዋና ፖይንቱ ምንድነው? ሩታ አብርሃምን የማምጫ መንገዷ ነው ማለት ነው ይሄና ደግሞ እርግጠኛ ነኝ ይሳካላታል። አብርሃም ይመጣና ደግሞ ሌላኛውን ነገር ደግሞ እናያለን። ነገ ቪዲዮ ከተለቀቀ ምን አለች በሉ የምናየው ነገር ነው የሚሆነው ማለት ነው። ቤተሰብ እናንተስ ምን ትላላችሁ? ትክክል ነው ወይ? አሁን ሩታ የምታደርገው ነገር ቀልዱስ ቀልድ ነው? ትክክል ነው ወይ? አሁን እንደዛ ሲጨማለቅ ቆይቶ የእሷን አፈቅራታለሁ በአደባባይ ብሎ ያን ሁሉ ነገር አድርጎ ደግሞ ቢመጣ ልትቀበለ ነው ደግሞ ድጋሚ እሷ ምንድን ነች? እሷ ረካሽ ነች። እሷ የተከበረች ሴት አይደለች። የልጅና ነች፣ የተከበረች ልጅ ነች፣ ገና ወጣት ልጅ ነች። የፈለገችውን ሰው አማጣ ማግባት በምትችልበት ሰዓት ላይ ከአንድ ወንድ አልፈልግሽም ብሎ ያውም ደግሞ ዛሬ የወጣችን ሴት በዚህ ልክ አሽሞንሙኖ በአደባባይ የሁሉ ሰው እየሰማ የሁሉ ስንት ህዝብ ኦዲየንስ አላቸው እነሱ እየሰማ አፈቅርሻለሁ ብሎ ያረጋገጠላት ሴት አለ። እዛ ጋር የፈለገ ቢሆን በቃ ከልቡም አይደለም እንበል፣ ግን ዛጋ አዋርዶታል አይደል? እንዳዋርዳት ነው ዛጋ የምናውቀው። ያን ሁሉ ነገር አድርጎ ተመልሶ ደግሞ እንዲመጣልህ ውስጥ ገብታ ነው አሁን። ኧረ ምንድነው ጉዱ? ኧረ ምንድነው? ከቀልባቸው ናቸው እነዚህ ሴቶች ግን እኔ አላውቅም። ማለት ለምን የራሱ ህይወት ሌላ አትኖርም እንዴ? ገና አንድ ቀን ሳያደረሱ እንደዛ ሆኖ እርግጠኛ ነኝ ከሄርሜላ ጋር ላይፍ ሰልፏል። ትላንትና ከዚህ በፊት የነበረውን ተውትና ከዛ ሳይደብራትም አሽክካትም ለራሷ ራሱ እንዲመጣ በዚህ ልክ ስትፈልገው አይዶን ነው። እኔ ለኔ አይዋጥልኝም፣ አልተዋጥልኝም። እናንተ ግን የምትሉትን በሉ። ምክንያቱም ወንድ ልጅ በቃ ከሄደ እኮ ሰው ወንድ ልጅ ሌላ ሰው ከለመደ ሌላ አካል ከለመደ ተመልሶ ሊመጣ ትፈልጋላችሁ በህይወታችሁ። ባያውን በአደባባይ ማለት ነው። በድብቅን እኮ ነው እንደዚህ እንደራሱ የሚደረገው። በአደባባይ አድርጎ ያንን ነገር በዚህ ልክ በቃ ሳይፈልገኝ ከዛ ደግሞ ና ብሎ በዚህ ልክ አተካራ ውስጥ መግባት አስፈላጊ ነው? ለእሷ ጥቅም አለው ወይ? እሷ ሳትደክምም ወይ ድካም አይሆንባትም ወይ ትርፉ? ሄርሜላን እኮ ይተዋት፣ እሱን ተውት፣ እነሱን ጉዳይ ሄርሜላን ተዋት። ሄርሜላን ጋር አይፈልጋትም ምናምን፣ ግን ጀስት ለሆነ ጊዜ ቢሆን አብሯት እንደሆነ አረጋግጦልናል በአደባባይ ያን ነገር። ከዛ ደግሞ እንደ ሚስት ሆነ የልጁ እናት ሆነ ና እኔ ጋር ብለህ ታግለህ ወንድ ማምጣት ሴንስ ይሰጣል? ጋይስ ሴንስ ይሰጣችኋል እናንተ? እንደ እናትና እንደ ኩል ሴት ነው እዚህ ጋር የምታወሩኝ ማለት ነው። እንደ ትክክለኛ ሴት፣ እንደ ዱርዬ ሴት ነገር ሳይሆን እንደ ትክክለኛ ሴት ስናስበው ይመጣዋል። ሌላ አካል ለምዶ ተጨማላልቆ በአደባባይ አዋርዶኝ ምናምን የልጁ እናት እዚህ ጋር ተቀምጬ ከዛ ደግሞ ድጋሚ እሱን ለመፈለግ የሚሄድበት ስቴፕ ትክክል ነው? ድካም አይሆንም? አይዶን ነው ቤተሰብ፣ እኔ አልተዋጠልኝም። እና ሌላችሁ የምፈልገው ነገር ሩታ ስቲል አብርሃም ታፈቅረዋለች። አብርሃም መቼም አትሆን ብዬ ማስባት አይነት ሴት ነች። ግን ያኛው ነገር አያዋጣትም። ብትፈልገውም በዚህ መንገድ ሳይሆን በቃ ሴት ሆና የልጅ እናት ሆና ተከብራ እነዚህን ጉዶችን ከህይወቷ አሁን ምስት ያስወጥታ ህይወቷን ሽሽግ አድርጋ ክልል አድርጋ በቃ በምችለው መጠን መሞከር ነው እንጂ እንዲህ በአደባባይ ልክ እየተያዘች እነዚህ ደግሞ ዩቲዩብ እየሰሩባት ምናምን አይነት ነገር አሁንም አይመጣውም። ኪሳራ ነው ትርፉ። ምንም የሚያተርፍ ነገር የለም። ኪሳራ ብቻ የምታተርፈው ማለት ነው። እና እግዚአብሔርን እያመሰገነች እግዚአብሔር የመሰለ ቆንጆዬ ልጅ የሰጣትን እያመሰገነች ረጋ ስክን ብላ በሌላ ኮንተንት ዩቲዩባን እየሰራች ከዛ በኋላ እሱን የምታመጣበትን መንገድ እንደው ካፈቀረችው ራሱ አልተውም ካለች ራሱ ብትሞክር ነው እንጂ እኔ ከነ ወጠጤ ደስታ ጋር ከነ ፈረንጁ ጋር ከማንም ጋር እሷ መጫወቻ ነች። እንዲ ማንም እየመጣ ትናንትና ሲሰርባት የነበረ ሰው ዛሬ መጥቶ ደግሞ እዚያ ቁጭ ብሎ አትሂጂ ነይ ውጭ ግቢ እያላት እኔ ትክክል ነች ወይ? በእኔ በኩል ትክክል አይደለችም። እናንተ ደግሞ ሀሳባችሁን ኮመንት አድርጉ፣ ሰብስክራይብ አድርጉ። የሚሻሻል ነገር ካለ የናሻሽ ይበሉኝ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ቪዲዮ እስከ መጨረሻ ካያችሁ ሰብስክራይብ አድርጉ። ባይ። በቀጣይ ቪዲዮ እንገናኛለን። መልካም ሁሉ እመኝላችኋለሁ። ሰላም ሁኑ።